Soporo Boromantia. Baramande. Uramasia. Lizarama Shula Pararamantia. Jesus the Messenger. ያመሰገንን እንጸልያለን። አቅም ግን እንቀጥላለን። ማመስገናችሁ አብራችሁ ቀጥሉ። ልባችሁን ክፈቱ። ውስጣችሁን አነቃቁ። ሃሌሉያ ላይ ቢሆን ፍጹም አንድነትና በፍጹም ፍቅር እንድትባረከን ኢትዮጵያ የተነባለላት በልዩ ልዩ ዘመን የተተነበየላት ለዓለም ወንጌልን የምታደርስበት ያ ተስፋ ይፈጸም ዘንድ እያንዳንዳችን እንድታስነሳ በአመራር ደረጃ የተጀመሩ ራእዮች ወደ ፍጻሜ እንዲደርሱ የሕዝብን ልብና የመሪ ልብ እንድታገናኝ በጌታ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ለተጨነቁ ሰዎች መድረስ የምንችልበት በሮች እንዲከፈቱልን ኢየሱስ ክርስቶስ ስም እንጸልያለን። ወንጌል ላልደረሳቸው ማህበረሰብ ወንጌል የምንደርስበት የተቀናጀ ነገር ደግሞ እንዲኖረን በወንጌል ለምናምን ሰዎች የአንድነት መንፈስ፣ አብሮ የመስራት መንፈስ፣ የመቀናጀት መንፈስና ጥበብ እንድትሰጠን ኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ወይ ምህረት በምድሪቱ ላይ እንዲሆን፣ እውነተኛ መንፈሳዊ ተሐድሶ ምድሪቱ ላይ እንዲሆን እግዚአብሔር ወይ እዚህ ስፍራ መነቃቃት አለ የሚባልበት ታሪክ ቀርቶ በየሰፈሩ በየመንደሩ ሁሉ መነቃቃት እንዲሆን እያንዳንዱ ሰው የመነቃቂያው ስፍራ ልቡ መሆኑን የሚናገርበት እውነተኛ ተሐድሶ እንዲመጣ በኢየሱስ ክርስቶስ በስፍራ በቦታ የማይለይ የመንግስት ስራ እንቅስቃሴ እንዲሆን በፊትህ እንጸልያለን። ምድራችንን አስብ፣ ህዝባችንን አስብ፣ መሪዎቻችንን አስብ፣ ባለስልጣናትን አስብ። እግዚአብሔር ሆይ ከቀበሌ ባለስልጣናት ጀምሮ በየቦታው ያሉ ሰዎችን አስብ፣ ህግ አውጪዎችን አስብ፣ ህግ ተርጓሚዎችን አስብ፣ ህግ አስፈጻሚዎችን አስብ፣ የክልል ባለስልጣናትን አስብ፣ የጸጥታ ኃይላትን ፖሊሶችን አስብ፣ መከላከያ ሰራዊቱን አስብ፣ ነጋዴውን አስብ። እግዚአብሔር ሆይ ሙያተኞችን፣ የህክምና ሙያተኞችን፣ የግብርና ሙያተኞችን፣ የቴክኖሎጂ ሙያተኞችን፣ የኤሌክትሮኒክስ ሙያተኞችን እግዚአብሔር በየመስኩ ያሉትን አገልግሎት ሰጪ ሙያተኞችን በኢየሱስ ክርስቶስ ስም እንድታስብ እንጸልያለን። የሥራንና እግዚአብሔር ሰራተኝነትን መንፈስ እንድታበዛልን እንጠይቃለን። ኢትዮጵያ ትታደስ፣ ኢትዮጵያ ትታደስ፣ በፍቅር ትታደስ፣ በአንተ የመንፈስ መታበስ ትታደስ። ኢትዮጵያውያኖች ይታደሱ። በአረብ ሀገር እግዚአብሔር በአፍሪካ ሀገር በስደት ላይ ያሉ ኢትዮጵያውያኖች ወደ ምድራቸው የሚመለሱበት እንደገና የሚነሳሱበት የሚሰሩበት በር እንዲሄድላቸው ኢትዮጵያውያኖች እግዚአብሔር በሄዱበት ቦታ ላይ ሁሉ ሞገስ እንዲሆንላቸው በኢየሱስ ክርስቶስ ስም እንጠይቅሃለን። አሜን። ላካችን እግዚአብሔር ሆይ እሺ በሚል መንፈስ ባርከን። አሜን። በእምነትና በኃይል መንፈስም ባርከን። አሜን። ጥበብን አብዛን። አሜን። በኢየሱስ ክርስቶስ ስም አሜን። አሜን። እግዚአብሔር ስም የተባረከ ይሁን። ቀጣይነትን ሰፊ የጸሎት ጥሪ ይኖረናል። ወደፊት ጸልያለን ስለ ሀገራችን። እግዚአብሔር በነገር ሁሉ ያግዘናል። አሁን እግዚአብሔርን የምናመልክበት የምናመሰግንበት ጊዜ ነው የሚሆነው። ስለዚህ ካሜራውን እያስተካከለ ያለልን ወንድም ወደ ዘማሪዋ ወደ እህታችን አበባ ያዞረዋል። እህታችን አበባ ተዘራ ረጅም ጊዜ ደቡብ አፍሪካ ላይ የኖረች እዛም ደቡብ አፍሪካ ላይ ያላችሁ ሰዎች ታቋታላችሁ። በሷ አገልግሎት በሷ ህይወት በብዙ ነገር እንደተባረካችሁ መልካም ምስክርነት እንደነበራችሁ አምናለሁ። ምክንያቱም በብዙ አቅጣጫ ለብዙዎች ምሳሌ የሚሆን ቤተሰብና ትዳር ያላት በግል ህይወቷም ጠንካራ የሆነ አቋምና ህይወት ያላት እህት ነች። በዝማሬ እግዚአብሔርን ታመልካለች። በጣም ጌታን የምትወድ እህት ነች። ድንቅ ጊዜ ከሷ ጋር እናሳልፋለን፣ እናመልካለን። ኢየሱስ ይባረክ። እንደሱ ነው የምናሳልፈው። ወጣ የሷን ሰላምታ ተቀብለን ወደ ዝማሬው የምንሄድበት ጊዜ ነው ያለው። የእግዚአብሔር ስም የተባረከ ይሁን። ሰላም ለእናንተ ይሁን። እግዚአብሔር ቤተሰቦች እግዚአብሔር እድል ሰጥቶኝ እንደገና በከበረው በአምላኬ ፊትና በመወደውና በሚወደኝ በእግዚአብሔር ሕዝብ ፊት
እንደገና እንድቆም እግዚአብሔር ስለረዳኝ ጌታን እጅግ አድርጌ አመሰግናለሁ። እግዚአብሔርን ከፍ እናደርገዋለን። ጌታ ይባረክ። በጣም እንወዳችኋለን። ሃሌሉያ አሜን። ኦራ ማሳፕሮዶ ሼክላራ ማንቲላዶስ ኢላ ባላ ባላ ወደራ ማንታንዳ ናቦሳንዶ አይለ ቤለ ቤለ ወራ ባላ ሴክሮ ዱሩሲያ ሻላ ባላ 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 ሉሉሉ ዳጊዳራ ሜራ ባላ ባላ ማንዱሩ ዳራራ አንደበታችን ሁሉ ጊዜ ያንተን ሐሳብ ብቻ እንዲያወጣ እንዲያፈልቅ
የጌታ ስም የተባረከ ይሁን። ዝማሬና በአምልኮ ስለነበረን ጊዜ ሁሉ እግዚአብሔር እጅግ አድርገን እናመሰግናለን። በኔትወርክ ችግር ውስጥ ሆነን ነገር ግን አምልኮ በዮሐንስ ወንጌል ምዕራፍ 4 ላይ እንደተቀመጠው ኢየሱስ እንደነገረን በተራራ ወይም በኢየሩሳሌም አይደለም፣ በኤሌክትሪክም በኔትወርክም አይደለም፣ አምልኮ በመንፈስ ነው። የኔትወርክ መቋረጥ እናንተ ጋር ለመድረስ ተግዳሮት ቢሆንብንም እኛ ግን ማምለካችንን ቀጥለን ነበርና ደስ የሚል የመታደስ ጊዜ ያሳለፈን ያለ ነው። እግዚአብሔር ስም የተባረከ ይሁን። እህት አበባ እጅግ እናመሰግናለን። ዘማሪ አበባ ይብዛልሽ። ታንኪዩ። አሁን ባለን ቀጣይ ጊዜ እዚሁ ጋር ጠብቁን። በውሃ ሰዓት እንስጣችሁ፣ ተመልሰን እንመጣለን። ከጥቅል ወርቅ ጋር በጋብቻ ላይ ትምህርታችንን እንቀጥላለን። አበባን አሰናብተን ወደ እናንተ እንመለሳለን። ሻሎም ሻሎም። በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንዴት ከረማችሁ ሁላችሁ? ዳግመኛ እንድንገናኝ የእግዚአብሔር ፍቃድ ሆኖ ተገናኝተን አብረን ዘምረን አብረን አምልከን አሁን ደግሞ እንደገና ከባለቤቴ ጋራ ጋብቻን በተመለከተ እግዚአብሔር ያበዛልንን ጸጋ በህይወታችን ያስተማረንን ነገር ለእናንተ ለማካፈል እድል በማግኘታችን ደስተኞች ነን። እጅግ የተወደደች ጌታን የምትወድ ባለቤቷን እና ትዳሯን የምትወድ ሚስት አለች። ከሷ ጋር አንድ ላይ ለእናንተ የእግዚአብሔር እውነት ለማካፈል እድል በማግኘታችን ደስተኞች ነን። ዛሬ የምንነጋገረው እንዴት ትዳራችንን በጥሩ ሁኔታ መያዝ እንችላለን። how to handle our marriage። ጋብቻችን እንዴት ነው መያዝ የምንችለው? ጋብቻችን እንዴት ነው መንከባከብ የምንችለው የሚለው ጉዳይ ላይ እንነጋገራለን። እንግዲህ አብሮ መቆየት ትልቅ ድል ነው። አብሮ መኖር መልካም ነገር ነው። አብሮ መስራት ደግሞ ስኬት ነው። ጋብቻ አብሮ የመኖር ጉዳይ ብቻ አይደለም። አብሮ የመስራት፣ አብሮ የመንቀሳቀስ፣ አብሮ ወደፊት የመራመድ ጉዳይ ነው። ስለዚህ ጋብቻ ስኬታማ ነው የሚባለው
ሰዎች ረጅም ዘመን አብረው ስለኖሩ ብቻ ሳይሆን አብረው በአንድ ሐሳብ፣ በአንድ ዓላማ፣ በአንድ ራዕይ ላይ እግዚአብሔር ክብርና ለሌሎች ሰዎች ጥቅም በሚሆን ሁኔታ መንቀሳቀስና መስራት ሲችሉ ነው። ስለዚህ እንዴት አድርገን ጋብቻችንን በጥሩ ሁኔታ እንይዛለን፣ ጋብቻን እንዴት ሰላማዊ አድርገን መምራት እንችላለን የሚለውን ጉዳይ ስንነጋገር በዚህ መንገድ ነው። ይሄን ሐሳብ ይዘን ነው የምንነጋገረው። መጽሐፍ ቅዱሳችን በምሳሌ ላይ በመክብብ ላይና በአንደኛ ጴጥሮስ ምዕራፍ 3 ላይ የሚናገረውን ቃል አነብላችኋለሁ። ምሳሌ 5:18 ላይ ምንጭህ ብሩክ ይሁን፣ በጉብዝና ሚስት ጋራ ደስ ይበልህ ይላል። ምንጭህ ብሩክ ይሁን፣ ከጉብዝና ሚስት ጋራ ደስ ይበልህ። ሰዎች በትዳራቸው ውስጥ አብረው ይኖራሉ፣ አብረው ይከርማሉ። እንደዚህ አይነት ትምህርቶችን የምናካፍለው ግን አብሮ ዝም ብሎ ስለመኖር ብቻ ሳይሆን አብሮ በደስታ መኖርም አስፈላጊ ስለሆነ ምክንያቱም መጽሐፍ ቅዱስ በኪዳን ጸንተህ ሳትፈታ ታማኝ ሆነ ጸጥ ለጥ ብለህ ኑር ብቻ አይደለም የሚለው፣ በደስታ ከሚስት ጋር። ሃሌሉያ! ኢየሱስ ይባላል። ደግሞ እንደ ጋብቻ አስደሳች ነገር የለም። ማንም ሰው በዚህ ምድር ላይ እግዚአብሔር ከሰጠው ትልቅ በረከት ውስጥ አንዱ ምንድነው ብሎ ቢያስብ መልሱ ጋብቻ ብቻ ነው። ለዚህ ነው ሚስትን ያገኘ በረከት በዚህ አንግል በዚህ አቅጣጫ ስኬታማ ሰዎች ያደርገናል። በረከት፣ ብልጽግና፣ እግዚአብሔር ፊት ሞገስንና ደስታን ያመጣልናል። እና መክብብ ምዕራፍ 9 ላይ ደግሞ እንደዚህ ይላል። ቁጥር 9 ጀምሮ መክብብ 9:9 በሕይወትህ አንተም ከፀሐይ በታች በምትደክምበት ድካም ይህ እድል ፈንታህ ነውና ከንቱ በሆነ በሕይወት ዘመን ሁሉ ከፀሐይ በታች በሰጠህ በከንቱ ዘመን ሁሉ ከምትወዳት ሚስትህ ጋር ደስ ይበልህ። ከምትወዳት ሚስትህ ጋር ደስ ይበልህ። ጭምት ሆነ ችለኸው ተቋቁመኸው ኑር ሳይሆን ደስ ይበልህ፣ በደስታ ኑር ነው። ስለዚህ ዳራችን እንዴት አድርገን በጥሩ ሁኔታ እንይዛለን ስንል እንዴት ችግር እንፈታለን እያልን አይደለም የምናወራው። ችግር መፍታት አንድ ወሳኝ ነገር፣ ነገር ግን ከሱ በላይ በጣም ትኩረት ሰጥተን የምናወራው እንዴት እንደሰታለን። እና ጴጥሮስ በመልእክቱ በመጀመሪያው መልእክት ምዕራፍ 3 ላይ አንደኛ ጴጥሮስ ምዕራፍ 3 ላይ ለባለትዳሮች ያስቀመጠው ሐሳብ ያስቀመጠው መልእክት አለ ለወንዶች። አንደኛ ጴጥሮስ ምዕራፍ 3 ቁጥር 7 እንዲሁም እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ፣ ጸሎታችሁም እንዳይከለከል አብረው ደግሞ የሕይወትን ጸጋ እንዲወርሱ አድርጋችሁ አክብሯቸው። የሕይወትን ጸጋ አብረው እንደሚወርሱ አድርጋችሁ አክብሯቸው። ከሚስታችሁ ጋር በምን ኑሩ? በማስተዋል ኑሩ። ይሄ ብዙ ሐሳብ ያለው ነው። በማስተዋል መኖር ማለት በወቅቱ በጊዜው የምንናገረው የምናደርገውን ነገር ጭምር የሚቆጣጠር ነው። አንድ ሰው አስተዋይ ነው ሲባል በንግግሩ አስተዋይ ነው ይባላል፣ በድርጊቱ አስተዋይ ነው ይባላል፣ በገንዘብ አስተዳደሩ አስተዋይ ነው ይባላል፣ ከሰዎች ጋር ባለው ግንኙነት አስተዋይ ነው ይባላል፣ በጓደኛ ምርጫ ላይ አስተዋይ ነው ይባላል። ማስተዋል ሁለንተናዊ ነገሮቻችንን የሚይዝ ነው። ስለዚህ በጉብዝና ወራት ከሚስት ጋር ደስ ይበልህ የሚለው መጽሐፍ ቅዱስ መልሶ በአዲስ ኪዳን የሚመክረን ነገር ምንድነው? በማስተዋል ኑር። ምን እንዳይከለከል? ጸሎት እንዳይከለከል አክብሯቸው። ይሄን ሐሳብ ይዘን መነጋገር እንጀምራለን እና ቅድሚያ ሰጥቼ በዚህ ጉዳይ ላይ እንድትናገር ለባለቤቴ ቅድሚያ ሰጣለሁ። እንደ ሴትነቷ ሰዎች ጋብቻቸው ጤናማ
ሰዎች ትዳራቸውን ጤናማ አስደሳች አድርገው እንዴት ነው የሚኖሩት? እንዴት ይሄን ማድረግ ይችላሉ? የሚለውን ጠቅለል ያለ ሐሳብ ተነገረንና እሷ ሰምተን እንመለሳለን። እሺ እግዚአብሔር አምላክ የተመሰገነ ይሁን። አሜን። እንግዲህ እግዚአብሔር በምድር ላይ ጋብቻን መልካም አድርጎ ከሰጠን በጋብቻ ውስጥ ደግሞ በደስታ እንድንኖር ከፈቀደ እንደ ሴትነቴ ወይም እንደ ሚስትነቴ ጋብቻችንን ወይም ትዳራችንን እንዴት በደስታ መምራት ማስኬድ እንችላለን? እንዴት ስኬታማ አንድ ጊዜ ባላችሁበት ቆዩን። ትንሽ እናስተካክለው። አንዴ ይቅርታ። በጣም ተጠግተናል። መልካም። አሁን እንግዲህ ስለ ትዕግስታችሁ እግዚአብሔር ያብዛላችሁ። እንቀጥላለን። ያው መልካም ነገር ታገኛላችሁ። እሺ በትዳራችን ውስጥ እንዴት መልካምና ደስተኛ ትዳርን መምራት እንችላለን በሚለው አቅጣጫ እንደ ሚስትነቴ ስለ ሚስቶች ነው ማውራው። ሚስቶች ትዳራቸውን እንዴት በደስታና በስኬታማ ሁኔታ ማስኬድ ይችላሉ የሚለው ነው ማውራው። ሚስት የባሏን ፍላጎት ማወቅ አለባት። ሚስት የባሏን ፍላጎት ማወቅና ያንን ፍላጎቱን ደግሞ ማድረግ መቻል አለባት። ፍላጎትን ማወቅ አንድ ነገር ነው። የምታውቀውን ፍላጎት ደግሞ ለመልካም መጠቀም መቻል አለባት። የባሏ ፍላጎት ለክፉ ወይም ለመጥፎ ለንዴት መልስ የምትሰጥበት ሳይሆን ነገር ግን ፍላጎቱን ደስተኛ በሆነ መንገድ ትዳራቸውን መምራት እንዲችሉ ማድረግ የምትችልበት መሆን አለበት። ለምሳሌ ባሏ ምንድነው የሚፈልገው? ባሏ እንደሚፈልገው ሆና መገኘት። ምንድነው ስታደርግ የሚፈልገው ሳታደርግ የሚፈልገው? ስታደርግ የሚፈልገውን ማድረግ፣ ሳታደርግ የሚጠላውን ደግሞ መተው። ምክንያቱም በዚህ ጊዜ የሚፈልገውን ፍላጎቱን ሲያገኝ እሱን ምላሽ የሚሰጠው አለ ማለት ነው ለቤቱ ለሚስቱ። በፍላጎቱ አቅጣጫ ስታስደስተው እሷን ያስደስታታል። በዚህ መካከል ምን ይሆናል? ደስተኛና ጤነኛ ትዳር መምራት ይቻላል። አንደኛ ብዬ የማስበው ይሄንን ነው። ፍላጎቱን ማወቅ፣ ያንን ፍላጎት ማወቅ ብቻ በቂ አይደለም። ፍላጎቱን ደግሞ ለማድረግ መጣር ስንሞክር እግዚአብሔር ይረዳናል። ምክንያቱም ትዳርን የሰጠን ጋብቻን የሰጠን እግዚአብሔር ነው። ይህንን ጋብቻ ይህንን ትዳር ደግሞ መኖር ማስኬድ መልኬን መግለጥ ትችሉበታላችሁ ብሎ አምኖ ነው የሰጠን። እግዚአብሔር መልክ የሚገለጥበት ስለሆነ ፍላጎቱን በማድረግ ትዳራቸውን በደስተኛ ሁኔታ ማስኬድ ትችላለች። ሌላ ሁለተኛ በየማምነው ባሏን ማመን መቻል አለባት። ሚስት ባሏን ማመን መቻል አለባት በሁሉ አቅጣጫ። ምክንያቱም ሰይጣን በትዳራችን ውስጥ ግጭትን ሊፈጥር የተለያየ መንገድ ይጥራል። አይተኛም ሰይጣን። እግዚአብሔር ደስ የሚሰኝበትን የእግዚአብሔርን ፈቃድ ልናደርግ ስንነሳ እሱ ደግሞ እግዚአብሔርን ሐሳብ ለማበላሸት ሁልጊዜ አለ። ስለዚህ እኛ ደግሞ እግዚአብሔርን ሐሳብ ለማስደሰት መጣር ስላለብን ምንድነው ማድረግ ያለብን? እግዚአብሔር የሰጠንን ባላችንን ማመን መቻል አለብን። ይህንን ምለው ለምንድን ነው? መፋታትን እጠላለሁ ይላል እግዚአብሔር። እግዚአብሔር የሚጠላውን ነገር ለማድረግ መጀመሪያ በእኛ መካከል የሚፈጥረው ምንድነው? አለመተማመንን ይከታል። አለመተማመንን፣ ወሬዎችን ከተለያየ ቦታ በማምጣት እንድንሰማ ያደርገናል። ያ ወሬ በእኛ ውስጥ ዝም ብለን አምቀን ይዘነው ብናውለው ብናሳድረው ውስጣችን ያለው ነገር እያደር በትዳራችን ውስጥ ግጭትን ይፈጥራል። ያ ግጭት እየሰፋ ሄዶ ለመለያየት እስከ መለያየት ደረጃ ያደርሳል። ወይም ጤነኛና ደስተኛ ያልሆነ ትዳር እንኖራለን ማለት ነው። ስለዚህ ባሏን ማመን አለባት እግዚአብሔር። ምክንያቱም እግዚአብሔር ጋብቻን በጣም የሚወደው ተቋም ነው። ይህ ተቋም ደግሞ ጥንቃቄ ሊደረግለት
የሚገባ ተቋም ነው። ልንጠነቀቅለት። ፍቅራችን ሁሉ ጊዜ ሊታደስ የሚገባ ነው። በየምክንያቱ በየሰበቡ እየፈለግን ፍቅራችንን የምናድስበትን መንገድ እንጂ ወሬን በመስማቱ የተለያየ ነገርን በመስማት በመካከላችን መሻከርን መፍጠር የለብንም። ምክንያቱም ጠላት ይህ እንዲሆን ስለሚፈልግ በትዳር ውስጥ እንደምናየው በዓለማችን ላይ በምድራችን ላይ ያው ጋብቻ በትንሽ ነገር ነው የሚፈርሰው። በትንሽ ነገር ነው አለመስማማት በትዳር ውስጥ የሚፈጠረው። ያቺ ትንሽ ነገር ግን አስተውለን ለመፍታት ብንሞክር አስተውለን ለማጤን ብንሞክርና ያችን ትንሽ ነገር ትተን እግዚአብሔር የሰጠንን ትልቁን ተቋም የምናድስበትን መንገድ ብንፈልግ ደስተኛ ኑሮ እንኖራለን። ወይም በጋብቻችን ውስጥ ጋብቻችን ጤናማና ደስተኛ ሊሆን ይችላል። ሌላው ብዬ የማስበው ለመሰረትነው ተቋም መጀመሪያ ከነበርንበት ቤተሰብ ወጥተን አሁን ለመሰረትነው ቤተሰብ ቅድሚያን መስጠት። ምክንያቱም ብዙ ነገሮቻችን የት ነው ያሉት? ቀድሞ የነበረበት ቦታ። በተለይ አዳዲስ ባለትዳሮች ጓደኞች አሉ፣ ስራ አለ፣ ቤተሰብ አለ። እነዚህ ሁሉ ነገሮች ከትዳራችን ሊቀድሙብን አይገባም። ቤተሰብ ስንል ወላጅ ማለት ነው። ወላጆቻችን የወለዱን ያሳደጉን ወላጆቻችን፣ ወንድሞቻችን፣ እህቶቻችን በጣም እንወዳቸዋለን የምንላቸው ጓደኞቻችን፣ ስራችን ከትዳራችን ሊለየን ወይም ከትዳራችን አንደኛ ሊሆን አይገባም። አንደኛ ሊሆን የሚገባው ትዳራችን ነው። እዚህ ላይ ጥንቃቄ ማድረግ አለብን። በየትኛውም አቅጣጫ የኛ ግንኙነት ከሌላው ጋር ያለው ግንኙነት ቤተሰባችን ላይ ጫና የሚፈጠር ከሆነ ሁለተኛ አድርገነዋል ማለት ነው። ይህንን ስል እግዚአብሔር አንደኛ ነው። ከማንኛውም ነገር በላይ እግዚአብሔር አንደኛ ነው። እግዚአብሔር ከኛ ጋር ስላለ ነው ትዳራችንን ከእሱ ጋር የምናስቀጥለው። እግዚአብሔር የሚገለጠው ቤት ነው በትዳራችን መካከል፣ በጋብቻችን መካከል፣ በአንድ ወንድና በአንድ ሴት ባልና ሚስቶች መካከል እግዚአብሔር አለ። እግዚአብሔር አለ ስንል ቅድሚያ ለትዳራችን ወይም እግዚአብሔር ምስክር ለሆነበት ጋብቻችን ትዳራችን ስንሰጥ ነው። ሌላው ብዬ የምለው ባለቤቷን ለሌሎች ሰዎች ወይም ወዳጆቿ፣ ቤተሰቦቿ አሁንም የምለው ለሚቀርቧት ሰዎች እንዲሁም ሆድ ሲብሳት ለማንኛውም ሰው ባለቤቷን አለማማት ወይም ስለ ባለቤቷ ጉድለት አለማውራት። ይህንን የምልበት ምክንያት ሰው ፍጹም አይደለም። ሰው የራሱ የሆነ ጉድለት አለበት። ያንን የራሱ የሆነን ጉድለት ደግሞ የምታውቀው ሚስት ናት። የሚስትን ጉድለት የሚያውቀው ባል ነው። ይህንን ጉድለቱን እሷና ባሏ ናቸው ሊሸፍኑ የሚገቡት። እሷና ባሏ ናቸው ተነጋግረው ሊፈቱት የሚገባቸው። አንዳንድ ጊዜ ምን ይሆናል? የኔ ድካም መሆኑ ሳይታወቀኝ ከባለቤቴ ጋር ይዤው ልቀጥል እችላለሁ። ነገር ግን ይህ ድካም ነው ብሎ ባለቤቴ ሊነግረኝ ይገባል። እኔም ለባለቤቴ እንደዛው ይህ ድካም አለብህ፣ ይህችን ነገር ብታስተካክላት ከጥሩ ጎኑ ተነስቼ ይሄ ጥሩ ነገር አለ፣ ይሄ በጣም ደስ የሚያሰኝ ነገር ነው። ነገር ግን ደግሞ እቺ ጉድለት አለብህ፣ እቺ ብታስተካክላት በጣም ደስ ይላል ይለውን ነገር በመንገድ ለባለቤቴ በመንገድ ለባለቤቷ በመንገድ አንዳንድ ጊዜ ነገሮች ይገፉና ወደ ከባድ ሁኔታ ውስጥ ሲመጡ ግን ይህንን ችግሯን ይዛ ይህንን ጉድለቱን ይዛ አልስተካከል ያለውን ይዛ ብቻዋን ትምሰልሰል ማለት አይደለም። ነገር ግን ይህንን ልታማክር የሚገባው የሚመለከተው ሰው ሊኖር ይችላል። ፓስተሯ፣ መሪዋ ሊኖር ይችላል። ስለዚህ ለሚመለከተው ሰው ብቻ ይህንን ነገር ማውራት ከሚመለከተው ሰው ጋር መነጋገር እንጂ ላገኘችው ሁሉ ስትናገር ከአፏ የወጣ ነገር ለብዙዎች ይደርሳል። ያ ለብዙዎች የደረሰ ነገር ደግሞ ለትዳራቸው ግጭት ወይም መለያየት ምክንያት ይሆናል። በትዳራቸው ምክንያት በዚህ ወሬ ምክንያት ትዳራቸው በደስታ ሊቀጥል አይችልም። ይህንን ብዬ እላለሁ። ምናልባት እዚህ ጋር ትንሽ አሁንም ገለጥ እንድታብራሩ የሚፈልገው ሀሳብ አንዳንድ ጊዜ ሰዎች ችግር ሲያጋጥማቸው በትዳራቸው ውስጥ ሴቶች ከባል ጋር ለማነጋገር አንዳንድ ባሎች ለእንደዚህ ቁም ነገር ላለው መሰረታዊ የሆነ ጉዳይ ለመነጋገር ሊፈሩ ይችላሉ በልዩ ልዩ ምክንያት።
አንዳንዶቹ የጥፋተኝነት ስሜት ስለሚሰማቸው ደፍረው መወያየት ከጠራቸው ጋር ይፈራሉ። ሌሎችም የመወያየት ልምድ ሊያጡ ይችላሉና አሁን እያነሳሽ ያለሽውን ነገር በደንብ ግልጥ አድርገሽ እንድታወሪ ስለፈለኩ ነው። ሴቶች በትዳራቸው ውስጥ የሚያጋጥማቸው ችግር ባላቸውን በተመለከተ እንደዚህ አይነት ነገሮች ሲያጋጥማቸው ዝም ብለው ችለው ከሱ ጋር ነው መወያየት ያለባቸው ወይስ እያልሽ ያለሽው ነገር ጓደኛ መጥቶ ለሚጠይቅ ሰው ሁሉ አይነገርም፣ ቦታና ሁኔታዎችን መጠበቅ አለብን የሚል ሀሳብ ነው ያለው። ይሄንን በደንብ እንድታወቅ ከዚህ ጋር አያይዘሽ ደግሞ ጥሩስ ነገር ለሌሎች ሰዎች ችግራችንን የምናካፍልበት ጉዳዩ ሚስጥሩን የምናካፍልበት ጥሩስ ሁኔታ የሚባሉት ምን አይነት ነገሮች ናቸው? እሺ አሁን እያልኩ ያለሁት ነገር በባልና ሚስት መካከል አለመግባባት ሲፈጠር ወይም ችግር ሲኖር ያንን ችግሯን ይዛ ብቻዋን ተሰልስላ ትኑር አይደለም። ላገኘችው ሰው ሁሉ አትንገር ምን የሚባል ነገር አለ። ሲያወሩት ይቀላል የሚባል ነገር አለ። አይቀልም። ሲያወሩት እየተባዛ ነው የሚሄደው ወሬ እየተቃለለ አይደለም። አዎ ከውስጥ አይቀልም፣ ይባዛል ነገሩ። ሚስጥሩ ወዴት እየወጣ ይሆናል? በአደባባይ ሚስጥር ይሆናል። ነገር ግን ይህንን ችግሯን ልታወራው ልታማክረው የሚገባው የምታምነው ሰው ሊኖራት ይገባል። እንዳልኩት ፓስተሯ ሊሆን ይችላል፣ አማካሪዋ ሊሆን ይችላል። ለዚህ ሰው ምንና እንዴት ማድረግ እንዳለባት በምን ሁኔታ ትዳሯ ማስተካከል እንዳለባትና ያለችበትን ሁኔታ ለሱ መንገር አለባት። ይህንን የምታደርገው እንግዲህ በመጀመሪያ ደረጃ ላይ ተነስታ አይደለም፣ ከሱ ጋር ከተነጋገረች በኋላ ነው። ይህ ነገር የሚቀለው አንድ ነገር በቤት ውስጥ ባልና ሚስት የጸሎት ጊዜ ካላቸው፣ አብረው የሚያሳልፉበት የግል ጊዜ ካላቸው ይህ ነገር ላይ ከብድ ይችላል። ለመነጋገር የመነጋገር ልምድን አብሮ የማሳለፍ ልምድን በትዳር ውስጥ ማሳለፍ መቻል አለብን። በእጮኝነት ጊዜ ውስጥ እንደሚታወቀው ብዙ ጊዜያችንን ከእጮኛችን ጋር እናሳልፋለን፣ እንነፋፈቃለን። ወደ ትዳር ሲመጣ ግን ይህ ነገር እምብዛም ነው። ይህ ነገር ግን ሊዳብር ይገባል። እየዳበረ መሄድ ነው ያለበት። በእጮኝነት ጊዜ የነበረ ግንኙነት በተወሰነ መልኩ በጋብቻ ውስጥ እንዲቀጥል ይገባል። ችግራቸውን የሚያወሩበት፣ የሚጸልዩበት፣ አብረው የሚያሳልፉበት የደስታ ጊዜ ሊኖራቸው ይገባል። ይህ ካለ ችግር ሲፈጠር ብቻ አይደለም ማለት ነው የሚገናኙ። ስለዚህ ለማውራት አይከብዳቸውም፣ ለመነጋገር አይከብዳቸውም። መነጋገር ልማዳቸው፣ ባህላቸው ይሆናል ማለት ነው። ይህንን ቢያደርጉ ብዬ ነው የምለው። ምክንያቱም በማቴዎስ 19 ላይ ምን ይላል? እግዚአብሔር ቃል እግዚአብሔር ያጣመረውን እንግዲህ ሰው አይለየው። ወሬ ዝም ብሎ የሚወራ ከሆነ ምንድነው የሚሆነው? የምታወራው ወሬ ለባሏ ይደርሳል። ወሬዎች ባልሆነ መልኩ ይዛመቱና በትዳራቸው ውስጥ ግጭት ይፈጠራል። አንቺ እየወጣሽ እንዲህ ነው ሌላ ግጭት ይፈጠርና አለመስማማት ይፈጠራል ማለት። ስለዚህ ምን ጣልቃ ይገባል? ሰው ጣልቃ ይገባና ሰው ትዳራቸውን ሊለይ ይችላል ማለት ነው። ስለዚህ ለሚመለከተው ሰው ለሚገባው ሰው ነው እንጂ መንገር ያለባት ዝም ብላ ላገኘችው ሰው ሁሉ መንገር የለባትም። ይህንን ለማለት ነው ፈልገው። ሌላው እምለው ንጹህና ደስተኛ መሆን አለባት ሴት። ምክንያቱም ባል ውጪ ብዙ የተለያዩ ሴቶችን ያያል። ንጽህናቸውን የሚጠብቁ ደስተኞች፣ የሚስቡ ሴቶችን ያያል። ወደ ቤቱ ሲመለስ ግን እሷም ሰራተኛ ልትሆን ትችላለች፣ ምናልባትም ላትሆን ትችላለች። ነገር ግን ውጪ ያለውን አይነት መዓዛና መልክ ፈገግታ ቤት ውስጥ ሊያገኝ ይፈልጋል። ይህንን ደግሞ ማድረግ የምትችለው ማናት? ሴት ናት፣ ሚስት ናት። ይህንን ካደረገች ትዳራቸው ሰላም ማይሆንበት፣ ደስተኛ ማይሆንበት ምክንያት የለም። ቤቱን ይመኛል፣ ቤቱን ይፈልጋል። እኔ የምለው አንድ ነገር አለ። ለባለቤቴ የምለውን ነገር፣ ለልጆቼ የምላቸውን ነገር ልንገራችሁ። አንዳንድ ጊዜ ልጆቼ በባሌና በእኔ መካከል ለመግባት ሲፈልጉ ተውላለሁ። ቅድሚያ ያገኘሁት የመጀመሪያዬ ባሌ ነው።
መጨረሻም የምንቀረው እኔና እሱ ነን። እናንተ ሁለተኛ የመጣችሁ ናችሁ። ስለዚህ እኔና እሱን ለማጋጨት ወይም ጣልቃ ለመግባት አትሞክሩ እላችኋለሁ። ይሄን ያውቃሉ እና ይህ ልማድ ማንም ቢሆን ልጆችም ቢሆኑ እንኳን በመካከል ጣልቃ ሊገቡ አይገባም። እግዚአብሔር ያገናኘው ማንን ነው? ሁለታችሁን ነው። ሁለታችሁ ደግሞ ደስተኛ ሆናችሁ እንድትሄዱ ሴት ብልጥ ናት። ይህንን አሁን የዘረዘርኳቸውን ነገሮች ካደረገች ቤቷ ሰላም የማይሆንበት፣ ደስተኛ የማይሆንበት፣ እሷ ደስተኛ የማትሆንበት፣ ባሏ ደስተኛ የማይሆንበት ምክንያት የለም ብዬ አስባለሁ። እግዚአብሔር አምላክ የተባረከ ይሁን። የኛን መልእክቶች ለማግኘት የጸጋው ቃል በእንግሊዘኛ ፊደሎች አልፋቤቶች፣ ነገር ግን በአማርኛ ልክ አሁን እንደዚህ እንደተናገርኩት የጸጋው ቃል ብላችሁ ዩቲዩብ ላይ የተለቀቁትን ትምህርቶቻችንን ማግኘት ትችላላችሁ። ወይም ደግሞ ፓስተር ኤርሚያስ ስትሉ ፓስተር ኤርሚያስ ተዘራ ስትሉም እንደዚሁ ዩቲዩብ ላይ ታገኙናላችሁ። ያመለጧችሁን ትምህርቶች እና ሌሎች ነገሮች ታገኛላችሁ። ዩቲዩባችንን ሰብስክራይብ አድርጉ። ሌሎች ሰዎችም እንዲገለገሉና እንዲካፈሉ አድርጉ። ጥቅል እጅግ በጣም አድርጌ አመሰግናለሁ። እኔ ደግሞ ትንሽ ጠቅለል ያለ ጋብቻን በተመለከተ ሰዎች ጤናማ ጋብቻ ለወንዶችና ለሴቶች አይደለም፣ መጀመሪያ ሁሉም ወንድም ሴትም ጤናማ ትዳር እንዲኖረው ሊያውቃቸውና ሊረዳቸው የሚገቡ ወሳኝ ነገሮች እምላቸዋለሁ። የመጀመሪያውና አንደኛው ፈሪሃ እግዚአብሔር ነው። ጥንዶች አማኞች እግዚአብሔርን መፍራት መለማመድ አለባቸው። እግዚአብሔርን መፍራት መለማመድ ማለት ይሄ ጋብቻ ፍቺን እግዚአብሔር ይጠላል ካልን ማንፋታበት ጋብቻችንን በጥሩ ሁኔታ የምንይዝበት አንዱ ምክንያት ፈሪሃ እግዚአብሔር ሲሆን ነው። ሁለተኛው እግዚአብሔርን መፍራት ማለት እግዚአብሔርን የትዳራችን መሰረት ማድረግ ነው። እግዚአብሔርን የትዳራችን መሰረት ስናደርግ መጸለይ እንችላለን። ስለዚህ እግዚአብሔርን መፍራት ውስጥ ያለ ሰው ስለ ትዳሩ እንደገና ደግሞ በጋራ ይጸልያል ማለት ነው። አሁን እግዚአብሔርን ለመፍራት መፍራታችንን የሚያሳዩ ብዙ አይነት ምልክቶች አሉ። ሁለተኛው ነገር ምንድን ያልኩት መጸለይ ነው። ሌላው እግዚአብሔርን መፍራት ተገቢ ነው ብለን ስንል እግዚአብሔርን መፍራት እኛ ውስጥ ካለ ለእግዚአብሔራዊ ኪዳን አክብሮት ይኖረናል። ስለዚህ ትዳራችንን ጤናማና ደስተኛ ሆኖ እንዲቀጥል ከፈለግን በቤታችን ውስጥ እግዚአብሔርን መፍራት ማስለመድ አለብን። እግዚአብሔርን መፍራት የለመደ ቤተሰብ ቤተክርስቲያንን ያከብራል። አሁን ብዙ ጊዜ አይታችሁ ከሆነ ጥንዶች የቤተክርስቲያን አገልጋዮቻቸውን፣ የቤተክርስቲያን መሪዎቻቸውን፣ ፓስተሮቻቸውን አባል የሆኑበትን ቤተክርስቲያን ሌሎችንም የሃይማኖት መሪዎች ይተቻሉ፣ ይሰድባሉ። ይሄ በአጠቃላይ ሲታይ እውቀት ይመስላል፣ ዲሞክራሲ ይመስላል፣ ነፃነት ይመስላል። ነገር ግን በውስጣችን የሚያደርገው ነገር ፈሪሃ እግዚአብሔርን ያወጣብናል። ከዚያ በኋላ በጋብቻችን ውስጥ በሚፈጠረው ችግር ማን ይቆጣናል? ማን ይመክረናል? የምንፈራው ፓስተር የለንም፣ የምንፈራው ቤተክርስቲያን የለንም፣ የምንፈራው የሃይማኖት ተቋም የለንም። ፈሪሃ እግዚአብሔር ዝም ብሎ እግዚአብሔርን መፍራትና መንቀጥቀጥ ሳይሆን እግዚአብሔራዊ ተቋማትንና እግዚአብሔራዊ ስርዓቶችን እንደዚሁም ኪዳኖችን ማክበር ነው። ስለዚህ ጤናማ ደስተኛ ቤተሰብ ቢኖረን ከፈለግን አንዱ መጀመሪያው የሚያስፈልገን ነገር ፈሪሃ እግዚአብሔርን መለማመድ ነው። ሁለተኛው ለጤናማ ቤተሰብን ለመምራት ከሚያስፈልገን ነገሮች ውስጥ ሁለተኛው ነገር ተፈጥሯዊ ባህሪ፣ የሰውን ተፈጥሯዊ ባህሪ መረዳት ነው። የስነ ልቦና ምሁራኖች እንደሚናገሩት ሰው 4 ዋነኛ የባህሪ አሉት። የሰው ባህሪ ተብሎ የሚከፋፈሉ 4 ዋነኛ ባህሪያት አሉ። እነዚህም ሳንጉዊን ተብሎ የሚገለጠው የሰው ባህሪ አይነት ነው። ሁለተኛው ክሎሪክ ተብሎ የሚገለጠው የሰው ባህሪ አይነት ነው። ሶስተኛው ሜላንኮሊን ተብሎ የሚገለጠው የሰው ባህሪ አይነት ነው። አራተኛው ፍላግማቲክ ተብሎ የሚገለጠው የሰው ባህሪ አይነት ነው። ስለዚህ የሰው የባህሪ አይነት ማየት ጥሩ ነው እና አንዳንድ ጊዜ ይሄ ሳንጉዊን የሚባለው በጣም ይሄ የህዝብ ሰው የሚባለው ነው፣ ፖፑላር የሚባለው ነው፣ ተጫዋች ነው፣ ሳቂታ ነው እና አነሳሽ ነው፣ ለብዙ ነገር ውስጥ አለው ይላል፣ ይቀሰቅሳል፣ በጣም ቅን ነው፣ በጣም ፖዚቲቭ አሳቢ ነው። ነገር ግን ብዙ ጊዜ ደግሞ ይዘነጋል፣ ይረሳል እና አንዳንድ ነገሮችን በጣም ያጋንናል
ስለዚህ የትዳር አጋራችን የትኛው ባህሪ ነው ያለው? ክሎሪክ የሚባለው ደግሞ በጣም ይሄ ምንድነው ኃይለኛ የሚባል ነው እና እያንዳንዱ ነገር ላይ በስራ በተግባር በአፈጻጸም የሚያምን ነው። ሰዎችን መርጦ ነው ጓደኛ የሚያደርገው። እቅዶችን በትክክል ለማስኬድ ይሞክራል እና ስራ ላይ በጣም ያተኩራል፣ ፋት ላይ በጣም ያተኩራል። ለሰዎች አንዳንድ ጊዜ ስራው ላይ ከማተኮር የተነሳ ሰዎችን ለመጋጨት ሁሉ ወደ ኋላ አይልም እና ቦስ ተብሎ ነው የሚታወቀው። ማለት የኃይል ሰው ነው እና የአለቅነት ባህሪ ያለው ነው እና ይሄ ባህሪ ብዙ ጠንካራ ጎኖች አሉት። ትዳርን ለመምራት፣ ቤትን ለመምራት፣ እቅዶችን ለማከናወን በጣም ጥሩ ነገሮች አሉት። ግን ጎን ለጎን ደግሞ ቅር መሰኘት ማለት ብቻውን ብዙ ነገር የማድረግ አንዳንድ ጊዜ ሳያማክር የማድረግ ነገሮች ለምን አልሆኑም ብሎ የመቆጣት ባህሪ ይታይበታል እና እንግዲህ ስለነዚህ ባህሪያቶች ማጥናት ትችላላችሁ። ጎግል ላይ ገብታችሁ ባህሪዎች ማጥናት ትችላላችሁ። እኛም ደግሞ በጽሁፍም እንደዚሁም ደግሞ በእንደዚህ አይነት ትምህርት ለብቻው የሰው ባህሪን በተመለከተ ይዘንላችሁ አንድ ቀን እንመጣለን እና ሜላንኮሊን ፍጹሙ ሰው የሚባለው ነው። ይሄ ፍጹም ሰው የሚባለው ደግሞ ምንድነው ትልቁ ባህሪው? እያንዳንዷ ነገር በጣም ፍጽምናና ጥንቃቄ ተሞልታ እንድትከናወን ይፈልጋል። በምንም አይነት መንገድ ችግር ማየት አይችልም። ከሰው ጋር መጋጨት አይፈልግም። ነገር ግን የሥራ ሰው ነው። አቅዶ ነው የሚያደርገው። እንዲያውም አንዳንድ ጊዜ እቅድ በማቀድ ውስጥ ጊዜ ይወስዳል፣ ጊዜ ያባክናል። እንደዚሁም ደግሞ በጣም በተለየ ሁኔታ ስለ ሌሎች ሰዎችም ይጨነቃል እና ከሁሉም ነገር ውስጥ ፍጹም ነገርን ይጠብቃል። ይሄን ፍጹም ነገር ከመጠበቁ የተነሳ አንዳንድ ደካማ ባህሪያቶቹ ላይ ይቀየማል፣ ሰዎችን ቂም ይይዛል። ስለ ሌሎች ሰዎች በጣም ስለሚጨነቅ ሁሉንም ነገር ጥሩ እንዲሆን ስለሚፈልግ ካለው ዓለም ጋር የመጋጨት እና የዲፕሬሽን ይሄ የድብርት ነገር ሁሉ ያጋጥመዋል። ፍራግማቲክ በጣም ሰላማዊ የሚባል የሰላም ሰው ነው እና በጣም ሰላማዊ ነው፣ በጣም ታዛዥ ነው፣ በጣም እሺ ባይ ነው። ያው አንዳንድ ጊዜ የማያምንበትን ነገር ሁሉ ሳይቀር የመከተል ባህሪ አለው እንጂ እና እነዚህ የሰዎችን ባህሪያት በማጥናት መረዳት ለዚህ ለስኬት በጣም ወሳኝ ነገር ነው ብዬ አምናለሁ። ከዛ ውጪ ሶስተኛው አብሮ ለመኖር በጣም ወሳኝ ብለን ከምንላቸው ነገሮች ውስጥ የወንድና የሴት ተፈጥሯዊ ፍላጎትን መረዳት ነው። ተፈጥሯዊ ፍላጎት የሚባለው አለ። አሁን ለእናንተ ይህን መልዕክት ስንልክ በሞባይል ነው እየተቀረጽን ያለን እና ወደ እናንተ ለመድረስ የኢንተርኔት አክሰስ ያስፈልገናል። ስለዚህ ቤት ውስጥ ዋይፋይ አስገብተን ያ ዋይፋይ ደግሞ እንዲሰራ እንደገና ቴሌ ከሚያረጋቸው ኔትወርኮች በተጨማሪ ኤሌክትሪክ ይፈልጋል። ሞባይሉ ደግሞ ቻርጅ ይፈልጋል። እነዚህ ነገሮች አንድ ላይ ካልተሟሉ ማቴሪያሉ ስላለን ምንም አይሆንም። ለመስራት እነዚህ ፍላጎቶች መሟላት አለበት ማለት ነው፣ እናንተ ጋር መልእክቱ እንዲደርስ። ልክ እንደዚሁ በጋብቻችን ውስጥ በጣም ጤናማ፣ በጣም የተስተካከለ፣ በጣም ጥሩ ትዳርን መምራት ከፈለግን አንዴ ትንሽ ካሜራውን እንደዚህ ላስተካክለው ትንሽ። እሺ፣ መምራት ከፈለግን የወንድን ተፈጥሯዊ ፍላጎትና የሴትን ተፈጥሯዊ ፍላጎት ማሟላት አለብን። ይህን በተመለከተ ጋብቻ ላይ በጣም ብዙ የሰሩ ሰዎች በጽሁፎቻቸው ላይ ያሰፈሩት በዓለም አቀፋዊ ተቀባይነት ያለው ነው። የወንድ ተፈጥሯዊ ፍላጎት ተብሎ ይባላል። አሁን ብዙ ጊዜ በሰፈር ውስጥ የሚወራ ወሬ በአሉባልታ ደረጃ ሴቶች የሚያሙን ነገር አለ። በቃ ወንድ ልጅ ሆዱን ካገኘ፣ ወንድ ልጅ ወሲብ ካገኘ ብለው ያማሉ እና የወንድ ልጅ የመጀመሪያው ተፈጥሯዊ ፍላጎት ወሲብ ወይም ደግሞ ምግብ አይደለም። ይሄ ሐሜት ወሬ። ትክክለኛው የወንድ ልጅ የመጀመሪያ ተፈጥሯዊ ፍላጎት ክብር ነው። ወንድ ልጅ የኔ በሚላት ሴት ፊት መከበር ይፈልጋል።
ያ ሁሉ ማበጥ፣ ደረት መገልበጥ፣ እንትን ማድረግ፣ በጣም መጠንቀቅ፣ አስሬ ከንፈር እየመጠጡ መናገር፣ ቁም ነገረኛ ለመሆን መሞከር ሁሉ ያንን ክብር ስለሚፈልገው ያን ክብር ለማግኘት ነው። በልዩ ልዩ መንገድ በመለማመጥ ቢሆን በመቆጣት ክብር ማስጠበቅ ይፈልጋል ናቹራሊ። ምክንያቱም በጳውሎስ በአንደኛ ቆሮንቶስ 11:3 ላይ የሰው ሁሉ ወይም የወንድ ሁሉ ራስ ክርስቶስ ነው፣ የወንድ ራስ ክርስቶስ ነው፣ የሴት ራስም ወንድ ነው፣ የክርስቶስ ራስም እግዚአብሔር ነው ይላል። ስለዚህ በዚህ ነገር ውስጥ በቀጥታ የምንመለከተው ራስ የሚባል ነገር አለ እና ያ ከኃላፊነትም ጋር የተያያዘ ነው፣ ከክብርም ጋር የተያያዘ ነው። እግዚአብሔር አምላክ ስለሆነ ብቻ ምንም ቢያደርግ ባያደርግም አምላክ ስለሆነ ብቻ እናከብረዋለን። ባልም በሚስቱ ልክ እንደዚያው መከበር ይፈልጋል። እንዲሁ እያጠፋ ብዙ ነገር እያበላሸ ክብርህን ጠብቅ እንድትለው ሚስቱ አይፈልግም፣ መከበር ይፈልጋል። ይሄ ተፈጥሯዊ ፍላጎት። ይሄንን ክብር ካጣ ከሚስቱ ጋር የሚኖረው የወሲብ ፍላጎቱ ይሞታል። ይሄን ክብር ካጣ በቤት ውስጥ ምግብ መመገብ ያስጠላዋል። ስለዚህ ክብር የመጀመሪያ የወንድ ልጅ ተፈጥሯዊ ፍላጎት ነው። ሁለተኛው የወንድ ልጅ ተፈጥሯዊ ፍላጎት ወንድ ልጅ የሚፈልገው ሁለተኛው ነገር ወሲብ ነው። ወሲብ ነው ወንድ ልጅ ቀላል ነገር አይደለም። በዚህ በስነ ተዋልዶ ሕክምና ውስጥ በአንድ ጊዜ የግብረ ስጋ ግንኙነት ከአንድ ወንድ የሚወጣው የዘረመል መጠን በአንድ የዘር ፈሳሽ በፊት በነበረው ሕክምና እስከ 5 ሚሊዮን በአንድ ጊዜ እስከ 5 ሚሊዮን ዘር ያለው ፈሳሽ ይለቃል። አሁን በቅርብ ደግሞ ባለው የሕክምና ሁኔታ ከ150 ሺህ እስከ 200 ማለት ከ150 ሚሊዮን እስከ 250 ሚሊዮን በአንድ ጊዜ ይለቃል። እንግዲህ ይሄ ማለት ወንድ ውስጥ የሰው ዘር ይንጫጫል ማለት ውስጡ። ስለዚህ ይሄ ጅብ ከመሆን ስግብግብ ከመሆን እንስሳ፣ አውሬ፣ በግ፣ ውሻ ከመሆን ጋር የተያያዘ ሳይሆን ሰው ሆኖ ከተሰራበት ሰሪት ጋር የተያያዘ ወንድ ልጅ ወሲብ ወደ ቤቱ የሚመልሰው ወደ ቀልቡ የሚመልሰው። ምክንያቱም ወንድ ናቹራሊ ጎል ኦሪየንትድ ነው። አንድን ነገር አስቦ አድርጎ እዚያ ነገር ላይ ነው የሚለፋው። ስለዚህ ውጪውን ሲል ወደ ቤት የሚመልሰው ነገር አንዱ ማህበራዊ ነገር ውስጥ የሚመልሰው ነገር አንዱ ወሲብ ነው። ይሄ ተፈጥሯዊ ፍላጎቱ ነው። ስለዚህ ሴት ልጅ ሚስቱ ማለት ነው ታማኝ የወሲብ ጓደኛ ሆና ቅድም ባለቤቴ ስትናገር እንደሰማቸዋት ንጹህና ጽዱ ሆና መጠበቅ አለባት። አንዳንድ ጊዜ አንዳንድ ሴቶች ባላቸው ከውጪ ሲመጣ ከሰራተኛቸው የሚለያቸው ስለሚያውቃቸው ብቻ እንጂ ለየት ያለ አለባበስ ውበት ያለው የኔ ነህ የሚል አለባበስ አያሳዩም። ይሄ ብቻ አይደለም። አንዳንድ ሴቶች ባላቸው ሲመጣ ግንባራቸውን አስረው ወገባቸውን አስረው ያማቸዋል። ባላቸውን እንዲንከባከባቸው የሚፈልጉበት ሁኔታ አለ። ልክ ነው። እንክብካቤ የሴት ልጅ ተፈጥሯዊ ፍላጎት ነው። ነገር ግን በዚህኛው መንገድ ትክክል አይደለም እና ይሄ ሁለተኛው የወንድ ልጅ ተፈጥሯዊ ፍላጎት ነው። ሶስተኛው የወንድ ልጅ ተፈጥሯዊ ፍላጎት ጓደኝነት ነው፣ ወዳጅነት ነው። የደስታው ተካፋይ መሆን ይፈልጋል። ሁላችሁ እንደምታውቁት ሴት ልጅ ያገኘችውን ገንዘብ አጠቃላይ ራሷን በማስዋብ ቤቷ ውስጥ የውበትና ጌጣጌጦች ሳሎን ጌጣጌጥ ምናምን ቤቷ ውስጥ ያለው ነገር ላይ በማዋል ስትጨርስ ወንድ ልጅ ደግሞ ውጪ በማህበራዊ ግንኙነት በጓደኝነት ከበር መለስ በመጋበዝ ና ምሳ አብረን እንብላ በማለት ና አብረን ኳስ እንይ፣ ና አብረን ፊልም እንይ፣ ና አብረን ወክ እናድርግ በማለት በጓደኝነትና ደስታን በማሳለፍ ላይ ገንዘቡን ያወጣል፣ ያባክናል። የኪስ ገንዘቡን የራሱን ገንዘብ የሚጨርሰው በዚህ መንገድ ነው። ሴት ልጅ ግን ቤቷ ላይ እና ውበቷ ላይ ነው። ስለዚህ ወንድ ልጅ ለጓደኝነት ቅድሚያ ይሰጣል ማለት ነው። ለጓደኝነት ቅድሚያ ይሰጣል ማለት ነው። ስለዚህ ሴት የደስታው ተካፋይ መሆን አለባት። እሱ የሚያዝናናው ነገር፣ እሱ የሚፈልገውን ነገር፣ ስፖርት የሚወድ ከሆነ ስፖርት አብራው ብትሰራ፣ ሌሎች የሚወዳቸው ቲያትር ማየት ቢሆን ወይም በረፍት ጊዜው የሚያዝናናውን ነገር አብራው ብታደርግ ባሏን ታተርፋለች። በተጨማሪ አራተኛው የወንድ ልጅ ተፈጥሯዊ ፍላጎት ቁንጅና። ወንድ ልጅ ቆንጆ ይፈልጋል። ቁንጅና በቃ ቆንጆን ያያል። ይሄ ኃጢአትም አይደለም። ይሄ ጤናማነት ነው። ይሄ ስሪት ነው። ሴቶች እና ወንዶች በተፈጥሯችንም ልዩ ነን። ለምሳሌ እኛ ልሙጥ ነን። እናንተ ግን ሴቶች የሆነ ኦቫል ቅርጽ አላችሁ።
አትራክት የሚያደርግ ውብ የሆነ ቅርጽ አላቸው። ለምን? እኛ በአይን ስለሆነ የምንሳበው እግዚአብሔር ቆንጆን እንድናይ ተደርገን ስለተፈጠርን በዚህ መንገድ እግዚአብሔር ሴቶችን ቆንጆ አድርጓቸዋል በአፈጣጠራቸው። ይሄ ብቻ አይደለም። ልብ ብላችሁ አይታችሁ ከሆነ የጨረጨሱ ሽማግሌ የሚባለው በበትር የሚሄዱ ድምፃቸው የሚንቀጠቀጥ ሰው ባጠገባቸው አንዲት ጉብል ሽቶ ተከፍክፋ ብታልፍ ለምን እንዳዩት ሳያውቁ ብለው ተንቀጥቅጠው ዞረው አይተዋት ነው የሚሄዱ። ምክንያቱም ኔቸር እና ቁንጅና ይፈልጋል። ቤት ውስጥ ለምሳሌ ቤትን በማስዋብ ወንድ ልጅ ነው በጣም ጎበዝ ወይስ ሴት ልጅ? ሴት ልጅ ነው የሚሆንላት። እኔ ለፍቼ ባለቤቴ ምኑን እንደምትነካ በማይታወቅ ሁኔታ ላይ መታ ነካ አስታረገው ቤት ይቀየራል። ምክንያቱም እናንተ ውበትን ለመስራትና ውብ በመሆን አቅጣጫ ከኛ በተለየ መንገድ ተፈጥራቸዋል። ለዚህ ደግሞ እግዚአብሔር ይባላል። የወንድ ልጅ አራተኛው ተፈጥሯዊ ፍላጎት ቁንጅና እና ሴት ልጅ ቤቷ ውስጥ ባሏ አጠገብ ቆንጆ መሆን አለባት። ከተማን ማግባት የለባት። አንዳንዶቹ የክት ልብስ ምናምን ለብሰው ጥሩ ነው፣ የውጭ ልብስ ያስፈልጋል። ቤት ውስጥ ግን ውብ የሆነው ገላችንን የሚያሳይ መልካም መዓዛ ሽቶ ዶራን ተቀብተን ከንፈራችንን በቃ ተቀብተን አምረን መጠበቅ ሴቶች ይሄን ማድረግ መቻል አለባቸው። አምስተኛው የወንድ ልጅ ተፈጥሯዊ ፍላጎት ምንድነው? የቤት ውስጥ እገዛ ነው። ወንድ ልጅ ወደ ቤት ሲመጣ ስራ እንዲጠብቀው አይፈልግም። መጣ በል የልጁን ዳይፐር ቀይር ማለት ትክክል አይደለም ነው። ወንድ ልጅ መጣ በል ቴሌቪዥኑ ብዥ እያለ ነው አስተካከል፣ መጣ በል በሩ እንትን እያደረገ ነው ብሎ ልክ ሲመጣ ወንድ ልጅ ስራን ማዘጋጀት ጥሩ አይደለም። ወንድ ልጅ ሲመጣ ንጹህ ልጆችንና ንጹህ ቤት አግኝቶ ቤቱን እንደማረፊያ ሲያገኘው ካረፈ በኋላ የፈለጋችሁትን ስራ ማሰራት ትችላላችሁ። ቤት ገብቶ ካረፈ በኋላ እንደ ማሽን ልታሰሩት ትችላላችሁ። ስለዚህ የቤት ውስጥ እገዛ ማለት ጽዱ፣ ንጹህ ሚስት፣ ንጹህ ልጆች እና ንጹህ ቤት እንዲዘጋጅለት ይሄ ወደ ቤቱ ያሮጣዋል። እግዚአብሔር ስም የተባረከ ይሁን። የሴት ልጅ ተፈጥሯዊ ፍላጎትም ደግሞ አለ። ብዙ ወንዶች ስለ ሴት ልጅ ተፈጥሯዊ ፍላጎት ሲያወሩ እባክህ ሴት ልጅ ያው ከገየድካት፣ ምላስህን አሳምረህ ካወራህ፣ ብር ካሳየሃል እንደ ውሻ ትከተልሃለች፣ ጭራዋን ትልያለች በቃ ምናምን ይላል። ይሄም ተራ ወሬ አሉባልታ ነው፣ ትክክል አይደለም። አንተ ለሴት ልጅ ተገቢውን ተፈጥሯዊ ፍላጎቷን ካላሟላህላት ባንተ ገንዘብ ይሄን ያሟላልኛል የምትለውን ወንድ እየተንከባከበች ታሳልፋለች። እንዴ ፓስተር አንተ ክርስቲያን ሆነ ይሄን ትናገራለህ እንዳትሉ፣ ይሄ መልእክት ለሁሉም ሰው ነው የሚደርሰው፣ ለሁሉም ሰው፣ ለአማኞችም ለሌሎችም የሚደርስ መልእክት ነው። ስለዚህ ሴት ልጅን በገንዘብ ሚስት አትገዛም። በፍጹም ሚስት በገንዘብ አይገዛም። በፍጹም ፍቅሯን አትገዛም፣ እምነቷን አትገዛም። ተፈጥሯዊ ፍላጎቷን ማሟላት ያስፈልጋል። ስታወራት በጣም በቃ ግየዳው እትቱ እያልክ የምታወራውን ነገር ልትሰማ ትችላለች። ይህን ትክክል ያልሆነ እንደሆነና እየዋሻት እንደሆነ ያወቀች ጊዜ ነገር አከተለ። ስለዚህ የሴት ልጅ ተፈጥሯዊ ፍላጎት ምንድን ነው? በአጠቃላይ በዚህ ሙያ ላይ ያሉ ሰዎች የተስማሙበት የተጠና የሴት ልጅ መጀመሪያው ተፈጥሯዊ ፍላጎት ፍቅራዊ እንክብካቤ። ሴት ልጅ ፍቅራዊ እንክብካቤ ትፈልጋለች። አንተ መኪና ይዘህ መጥተህ አጠገቧ ቤቤ አድርገህ መኪናህን ዶሎራንትና ሽቶ ቀብተህ በጣም በዛ በመኪናና በሀብት እየተመጻደቅ እጠብሳታለሁ ስትል፣ አንደኛው ደግሞ ጸጉሩን እየጠቀለለ መጥቶ እናትዬ አስፋልቱን ልገልብጥልሽ፣ አንቺን የመሰለች ልጅ በዚህ መሬት ላይ ትሄዳለች፣ የኔ ቆንጆ ሆድዬ እያለ ይንከባከባታል። አንተ ከገንዘብ እየተነሳ ስትኮራ፣ ያኛው ደግሞ ክብር ሲሰጣት